ደግሞ ምን የተነሳችሁ ነው እዚህ እንዴ? ወዴት ነው ጥላችሁ የምትሮጡት? አንቺ ብቻ አንተን ፈርተው እንዳይሆን ወሬውን ተይውና ምንድን ነበር ስታወሩ የነበረው? ምን አወራን? ምንም ያወራነው ነገር የለም። ቀልድ አይደለም እያወሩ ያሉት። እና ታዲያ ማን እየቀለድክ ነው አለ? ምን እያወራችሁ ነበር እንዴ? ንገሪኝ፣ ምን እያወራችሁ ነበር? ምንም አላወራንም። ትናገሪያለሽ አትናገሪ? አልናገርም። ምንም የሚመለከት ነገር አለ? ኧረ አዎ፣ ምንም አይመለከትም። ልቀቀኝ። በይ ተንበርክኪ። ምን? አዎ ተንበርክኪ። አልንበረከክም። መሞት ፈልገሻል ማለት ነው? ያማል እንዴ? ከዚህ በፊት እንተዋወቃለን? ቆይ ምን ሆነሃል? ሰሚኛለሽ? ከነሱ ጋር ተታወሪ የነበረውን ነገር ካልነገርሽኝ አልለቅሽ። ልቀቀኝ። እኔ ምንም ማውቀው ነገር የለም። በቃ ተወኝ። ወዴት ነው መለቅሽ? ተንበርክኪ። ተንበርክኪ። ሰሚኛለሽ? እኛ እዛ ተጋደሉ ብለን እናወራለን። እናንተ እዚህ ፍቅር በፍቅር ሆናችኋል። እናንተ ብቻ ነን እንዴ ከሚስት ጋር የምትለው? እኛም አንዳንድ ጊዜ ድረስን እንጂ ስትል በጣም እየቀባጠርክ እኮ ነው። ታውቀዋል አንተ። ልቀባጥረ? አዎ እቀባጥራለሁ። ቆይ ሞጋገሱ ማንም አይችላችሁም። ሰውዬ እዚህ የሚሰራው ፖሊሶች እያሳደዱት ሰፈር ለሰፈር እየተዝናና ሄዳል። ቀውስ ነግሬሽ ነበር እኮ ይሄ ሰውዬ እኛን ካልገደለ አርፎ አይቀመጥም ብዬሽ ነበር። እንዴ እነዚህ ደግሞ እዚህ ምን ይሰራሉ? እነዚህ ደግሞ ምን ይሰራሉ? ወይ ለልዬ መቼም በድጋሚ ሰው ነገር ሰርቀሽ መሆን አለበት እንደዚህ የሚያደናብርሽ። የሰው ነገር? አዎ የሰው ነገር። በፍጹም እኔ ማንንም ነገር አልነካውም። ይልቁንስ የኔ ቆንጆ ሰርግሽ መቼ ነው? መቼስ ከድሮ ጀምሮ ብዙ ነገር አሳልፈናል። ጓደኛሽ ነኝ። ለእኔና ለወንድሜ የጥሪ ካርድ እንፈልጋለን። ምን ልትሆኑ? ያው ለልዬን ልናድባት ነው። ቤተሰብ የሌለው ሰው ሲዳር ለብቻ ነው የሚቆመው። ምናልባት አባትሽ ቢኖር። ትሰሚኛለሽ? የአባቴን ስም በድጋሚ እንዳጠርሺ። የኔ አባት በአንቺ አፍ የሚጠራ ሰው አይደለም። ቆይ አንቺ አላበዛሽም እንዴ? እህቴን በጥፊ እና ምን ልትሆን ነው? እናንተ ትንሽ አይደብራችሁ? በቃ እኮ አሁን እኮ ተነቃባችሁ። ለምንድን ነው ድራማ የምትሰሩ? ማን ድራማ እየሰራ እንደሆነማ እያየን እኮ ነው። ሄላና ባቡሪ በጣም ጥሩ። ምን እያልሽ ነው? ኧረ እህቴ ተረጋጊ። ማለቷ ባንጠራም ችግር የለም። ዋናው የእሷ ደስታ ነው ስትይ አልነበር እንዴ? አዎ ልክ ነህ ዳኒ። ዋናው ነገር ለልዬ ቤዛ አደይ አንቺ በቃ የሊሊ ቂጥቂጥ ስር መሄድ ብቻ ነው እንጂ ሌላ ነገር አታቂም እንዴ ብላ ስትላት፣ አደይ ደግሞ ድሮም የባርኬ ሰራተኛ ነበርሽ፣ አሁንም ደግሞ የሊሊ ሰራተኛ ሆንሽ ብላ ስትላት፣ አሁንም አንቺ በነገር ማንጃበብሽን አልተውሽም እንዴ ብላ አደይ መልሳ እሷን ትቆጣታለች ማለት ነው። ሊሊም አራዴ በቃ ይብቃን፣ ከነሱ ጋር መቆም ሰልችቶኛል፣ ለምንድን ነው የማንሄደው? እነዚህ እኮ ሰው ሳይሆኑ እንደ ውሻ ናቸው ብላ ሮጣ ትሄዳለች ማለት ነው። ዴብም አደይ በቃ ነይ እንሂድ፣ ከነዚህ መሄድ አለብን እንጂ ቆመን ማውራት የለብንም ብሎ አደይን ይዟት ዴብም ወደ ሊሊ ጋር ያቀናል ማለት ነው። ከዛ ቤዛ ና እንሂድ ብላ ወንድሟን ዳኔን ስትል፣ ቆይ እስኪ ፍቅር ትምጣና አብረን እንሄዳለን ይላታል። ለምንድነው ፍቅርም የምንጠብቃት? ዝም ብለህ ካንተ ሂድን ይጠብቃታለሁ ፍቅርን ትለዋለች። ከዛ እሱ ደግሞ ብቻዬን ነው እንዴ የሚሄደው? እንዴት ነው ብቻዬን የሚሄደው? ብቻዬን ያሁሉ ነገር ማድረግ አለብኝ እንዲ ብሎ ሲል፣ አዎ ማድረግም አለብክ፣ ቢሆንም የምንም ነገር ስለሌለን ነው። በቃ እሄዳለሁ፣ ይሁን እሺ በቃ እያለችም ብሏት ጥሎ ይሄዳል ማለት ነው። እንግዲህ ዳኒ እንግዲህ ለሊሊን ሰርግ ለማቆምና መከላቸው ላይ ክፉ ነገር እንዲፈጠር በማድረግ ቤዛና ዳኒ እየተመካከሩ ከፍቅር ጭምር ይገኛሉ። ማዘር ግን ፍቅር ተንኮል መስራቷን አላወቁም። እውነተኛ ልጅ ወልጃለሁ፣ ሀቀኛ ልጅ ወልጃለሁ፣ እውነት ልጄ ጥሩ ናት፣ ለሰው አዝናለች ብላ ማዘር እውነቷን መስሏት በጣም ስለ ፍቅር የፍቅርን ወሬ ሰምታ ወደ ሌላ መንገድ ማዘር አቅንታለች ማለት ነው።
ዶክተሩና ሩታ ደግሞ ዶክተሩ የሚያደርገው ነገር በሙሉ በአሁን ሰዓት ለሩታ መልካም ነገር ነው። ሩታ እንግዲህ አንቺ ሕፃን ነሽ እንደ ሕፃን ትሆኛለሽ ብሎ ሲላል ኧረ እኔ ሕፃን አይደለሁም ትለዋለች። እባክሽን አንቺ ሕፃን ነሽ ከሕፃንነት መቼም አልተላቀቅሽም ይላታል። ኧረ እኔ ሕፃን አይደለሁም አሁንም ሕፃን አትበለኝ እኔ አንተን ስለወደድኩና ስላፈቀርኩ ነው ወይ ሕፃን የምትለኝ እባክህን ዶክተር ተወኝ ለምን እንደዚህ ትለኛለህ እያለችም እሷም መከራ እያየች ነው በዶክተሩ ፍቅር ማለት ነው። ሩታ እንግዲህ የዶክተሩ ፍቅር ጭንቅላቷ ላይ ወጣ እያሳበዳት ይገኛል ማለት ነው። ዶክተሩም ሌላ የምትፈልግበት ቦታ አለ ወይ እኔ ልሄድ ነው ትለዋለች ይላታል። ዶክተሩም እሺ የሊሊ ሰርግ ተጠርተሃል እንዴ ብላ ስትለው አዎ ተጠርቻለሁኝ ትለዋለች። ከዛ በጣም ደስ ይላል እኮ በጣም ደስ ብሎኛል እኔ ብላ ስትል ለምኑ ሲላት እኔም ዘንጬ አንተም ዘንጠ ስንሄድ በጣም ደስ ይለኛል በዛ ላይም ደግሞ አንተ ስላለክ አይደብረኝም ተስፋ አለኝ እያለችም በጣም ትናገረዋለች ማለት ነው። እንግዲህ ዶክተሩም የእሷን ሁኔታ ተቀብሎ ወደ እሷ ትንሽ ማድላት ጀምሯል ማለት ነው። ሊዱ ኩኩሻ ብቻዋን ታገኛታለች። ኩኩሻ ሊዱን አንቺ ብላ ስትጠራት ተፈጥሮ አንቺ ብቻ ነው የምታውቂው ለትንሽ እንኳን ለሰው ልጅ ክብር የለሽም ኩኩሻ ረታይ አንቺ ብላ ስትጠራት ማንን እኔን ነው ወይ ብላ ስትል ታዲያስ ማን ነው በዚህ መንገድ ላይ የሚሄደው ያላንቺ ሌላ የሚሄድ ሰው አለ እንዴ ብላ ስትላት አዎ ሌላ ማን አለ ብለሽ ነው በግጥ እኔ ነኝ እኔን ነው መጣሪው ብላ ትላታለች። ከዛም በኋላ ደግሞ ሩታ ኩኩሻ አንቺ ቆይ ለምንድነው በሰው መሃል ጣልቃ የምትገቢው ብላ ስትል ሊዱን በማማከል ነው ጣልቃ የገባውትን ብላ ትላታለች። እሱም አንቺ ታውቂዋለሽ እንደማታውቂ ለምን ትሆኛለሽ ጥሩም አልሰራሽም ደግም አልሰራሽም ትላለች። አጋጣሚ ሩታ ትመጣለች ማለት ነው። ሩታ ስትመጣ እቺ ደግሞ ምን አባቷ ነው እዚች ጋር የምትሰሪው ብላ ስትላት ምን አገባሽ ደግሞ ሳይፈለገችውን ብትሰራ ትላለች። ከዛም በኋላ እንዴት ምን አገባሽ ትኛለች ብላ ጥላት ትሄዳለች። ጥላት ሄዳ ወደ ዶክተሩ ጋር ትሄዳለች ማለት ነው። ከዛ ሩታም አንቺ ሊዱ ትላታለች። ለምንድን ነው የምትመቲው ለምን ትለማመጫታለች ትላታለች። ከዛ ጥላት ትሄዳለች ማለት ነው። እዚህ ጋር ደግሞ ኪንጎና ቅምጥል እንግዲህ ለኪንጎ ስጦታ ልትሰጠው ቤቱን ወደ ቤት አይኑን ሸፈናው ትንሽ ብትደሰት ኖሮ እኔ እኮ አንተ እንድትደሰት ነው ይሄንን ነገር እማደርገው እንጂ እንዳትደሰት አይደለም። ለምን አትደሰትም? በማደርገው ነገር በሙሉ መደሰት አለብክ እያለችው ለኪንጎ ትናገራለች። ኪንጎ መለስ ብሎ እኔ ምንም ነገር ካንቺ አልፈልግም። አንቺ ኬት ታመጫለሽ? እኔ እኮ ወንድ ነኝ፣ ሰርቼ አገኛለሁኝ። አሁን ከትንሽ ጊዜ በኋላ ስራ ገባለሁ። ስራ እስከምገኝ ድረስ ነው። ከዚህም በኋላ ምንም አይቸግረንም። እባክሽን እንድትቸገሪም አልፈልግም ይላታል። ኩኩሻ መለስ ብላ እኔ እኮ አንተ አጠገቤ እንድትሆን ነው እንጂ ለሌላ ነገር አይደለም። አባቴ ከአጠገቤ ሲጠፋ አንተ ደግሞ የአባቴ ምትክ ሆነሃል። ስለዚህ የአባቴ ምትክ አድርጌ እስከማየት ድረስ የትም እንዳትሄድብኝ ነው እምፈልገው እያለች ለኪንጎ ማስጠንቀቂያ ትሰጠዋለች። ከዛ ኪንጎም እሺ በቃ ምንም ነገር እንድትጨነቂ አልፈልግም። አሁን እሺ ምንድነው ከዚህም በኋላ እንዳይለምድሽ እባክሽን እያለ ይገኛል። እሺ በቃ ችግር የለውም ከዚህም በኋላ አይለምደኝም፣ ነገር ግን ያሁንም ብቻ ተቀበለኝ ብላ ትለዋለች ማለት ነው። ኪንጎ የቅምጥልን ስጦታ እንደሚቀበል ተስፋ እናደርጋለን። ሊዱ እንግዲህ የዶክተሩ መኪና ውስጥ ገብታ ሀይ ብላ ስትገባ ለምንድነው የመጣሽው ብሎ ለምንድነው የገባሽው ምንድነው ስንት አይነት ሰው ነው ብሎ ይላታል። ከዛ እኔማ የዴብ እህት ነኝ ምንድነው ስንት አይነት ሰው ነው ያለው ብለ የምትለው
እያለች በጣም ትናገራለች ማለት ነው። አንቺ ቀበጥ ከዚህ ጋር ወረጂ፣ ጤነኛ አይደለሽም እንዴ? ጤነኛ ብትሆኝማ እዚህ ጋር አትቀመጭም ይላታል። እኔማ ጤነኛ ነኝ ስትለው አረ በፍጹም አንቺ ጤነኛ አይደለሽም፣ እባክሽን ውረጂ። ሁሉም ሰው የሚያጋጥመኝ ሁሉ ከአደይ በስተቀር እብድ ብቻ ነው እንዴ? እያለ ዶክተሩን በጣም እየተናገረ ይገኛል ማለት ነው። ሰላም፣ ፍቅር፣ ደስታ ለሀገራችን ለኢትዮጵያ ይሁን እያልን ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ በላይ ግቡ። መልካምነት ለራስ ነው።